ጦርነት እየመሩ ልጆቻቸው ግን ሌላ ሀገር ነው ያሉት፣ በዋናነት አሜሪካ ነው ያሉት። ስም ዝርዝርም አለን። ሳንደር ወይ ስም ዝርዝር አለን። ዶንት ወሪ አባውት ዳት ልጆቻቸው ማለት ነው። ስናቃቸዋለን። በቪዛ ላይ ያሉት ነው የኖሩ ግሪን ካርድ ወይም ዜጋ ምናምን፣ እሱም ቀስ ብሎ ይመጣል። የግሪን ካርዱም የዜግነቱም አለው። በነገራችን ላይ እዛም ጥግ ድረስ ይኬዳል። ዜጋ ነኝ ብሎ ሚዲያ ላይ የሚለፈልፋለን፣ እንሄድበታለን። ስለዚህ ቪዛ ላይ ግን ያሉ አሉ። እነዚህ ሰዎች ልጆቻቸው እንዲሞቱ አልፈለጉም። እንዲማሩላቸው በጥሩ ሁኔታ እንዲኖሩ ነው ወደ ውጭ የላኳቸው አይደል? ቪዛ የሰጠ በጦርነት እየመሩ ነው። እኔ ለእነሱ ያለኝ ምክር ምንድን ነው? አባቤ ይህንን ነገር አቁም። ስም ዝርዝሩ አለን። ስም ዝርዝሩ ከመስጠታችን በፊት ደውለው ስም ዝርዝሩ አላቸው እና ሉላ ስም ዝርዝሩ አላቸው፣ ያውቁናል፣ ሊሰጧቸው ነው። ቪዛ ተቀምጠን መምጣታችን ነው ወደ እናንተ። ምርጫ አንድ ነው። ወይም ከምታግሏቸው ጦርነት እሳት ውስጥ ከምትከቷቸው ልጆች ጋር መጥተን እዛው እንዋጋለን፣ ወይም ደግሞ ቪዛችን ይዘን እዚሁ ትምህርታችን እንቀጥላለን። ያ ጦርነት ያከትማል። ሰላም ጤና ይስጥልኝ የአብሬ ሚዲያ አድማጭ ተመልካቾቻችን፣ ያው ፕሮግራማችንን አሉላ ሰለሞን ህወሓትን አስመልክቶና ይሄ የቪዛ እገዳውን ጋር በተያያዘ በተለይም ደግሞ የህወሓት መሪዎች ልጆቻቸው በውጭ ሆነው ለነሱ ጦርነት እየመሩ ልጆቻቸው በውጭ ከጦርነቱ ርቀው አደጋ በማይደርስባቸው ቦታ ላይ ሆነው እንደሚገኙና ወላጆቻቸው ግን ሌላውን ተጋሩ ለሞት የሚዳርግ ጦርነት እየደገሱለት እንደሚገኙ የገለጸበትን የድምፅ መረጃ አቀርበንላቸዋል። እንግዲህ ይሄ በዚሁ ወደ ዛሬው የህወሓት የተመለከተ ጉዳይ እንገባለን። አክቲቪስቶቻቸው የተለያየ አስተያየት እየሰጡ ነው በዚህ ጉዳይ። ራሳቸው ህወሓቶችም የአሜሪካ መንግስት ያስተላለፈውን የቪዛ እገዳ ህወሓቶች አድሏዊ ነው፣ ወገናዊ ነው እና የትግራይ ቲፒኤልኤፍ ላይ ብቻ ያተኮረ መሆኑ መፍትሄ አያመጣም ብለው አስተያየት ሰጥተዋል። ይሄ ማለት እኛም ላይ ከተጣለ ፌዴራል መንግስትም ላይ ይጣል አይነት እንደምታ ያለው ነው መግለጫቸው። አክቲቪስቶቻቸውም ይሄንን እያራገቡ ነው የሚገኙት፣ ደጋፊዎቻቸው። አንዳንዶች ደግሞ በዚሁ በህወሓት ጎራ ያሉና አፍቃሪ ህወሓታውያን ይሄ ጦርነቱን ለማስቆም እድል አይሰጥም እና እንደውም ጦርነቱ እንዲቀጥል ነው የሚያደርገው የሚሉም አሉ። እንዴት ጦርነት ለማቀጣጠል ተጨማሪ ነገር እንደሚሆን የገለጹልን ነገር የለም። ሌሎች ደግሞ የለም እነዚህ ሰዎች እኮ ከትግራይ አይወጡም፣ ወደ አዲስ አበባ እንኳን መሄድ አይችሉም፣ በሄዱ ይታሰራሉ፣ ስለዚህ ቪዛ እገዳ ለነሱ ትርጉም የለውም ሲሉ ይደመጣሉ። አሁን አንድ ብዙ ጊዜ የኤርትራ መንግስት እየደገፈ ኳ ባለ ቁጥር እየወጣ የሻዕቢያ ሚዲያ የሆነው የአንከር ላይ አስተያየት የሚሰጥ ሶማሊያዊ ተወላጅነቱ ሶማሊያዊ የሆነ ሰው አለና እሱ ምንድን ነው ያለ፣ እነዚህ ሰዎች አዲስ አበባ እንኳን አይሄዱ ምን ትርጉም አለው ምናምን ነው ያለው። ግን እንግዲህ አሉላ እንደሚነግረን ከሆነ ይሄ ነገር ልጆቻቸውንም የነሱ የቅርብ ሰዎችም ላይ ፎከስ ስለሚያደርግ ወይም ያነጣጠረ ስለሆነ ኢምፓክቱ እንደዚህ እነሱ መቀሌ ስላሉ አይጎዳቸውም የሚል ብቻ ሆኖ ልታጣጥለው የምትችል ጉዳይ አይደለም። እና ሌላው ደግሞ ትልቁ ነገር የዚህ ቡድን ደጋፊዎች፣ የዚህ ቡድን ቤተሰቦች ባይዘዌ የስታሊን ገብረስላሴም እኮ የህወሓት ከፍተኛ ባለስልጣን የደህንነት ምክትል ሹም የነበረ ሰው ወንድም ነው። እንደዚህ ያሉ የነሱ ተካፋይ የነሱ ቤተሰብ የሆኑ ሰዎች በውጭ ሆነው ጦርነቱን
እያበረታቱ ለጦርነቱ የፕሮፓጋንዳ ድጋፍ እየሰጡ ጦርነቱ እንዳይቆም እሳቱ ላይ ቤንዝል እያርከፈከፉ ነው የሚገኙት። እስቲ ከብዙ ለከት የለሽ መልእክቶች ውስጥ የዚህን የስታሊን ገብረስላሴን አንድ በጣም አሳዛኝና አሳፋሪ በቃ በኢትዮጵያ ላይ ያለው የጠላትነት ስሜት ፈጽሞ የማይቀየር መሆኑን እና ደግሞ እዛ አካባቢ ሰሜን አካባቢ የተፈጠረው ችግር ከጦርነት ውጪ እንደማይፈታ እንደውም ኢትዮጵያን አፍርሶ ብቻ መፈታት እንዳለበት የገለጸበትን ድምፅ እናዳምጥ እስቲ። መወሰን መቻል አለባቸው። ትግራይን አቁስለው ኢትዮጵያን መጠገን አይችሉም። እኔ በዚህ ነው የማምነው። ትፈርሳለች። የቆሰለች አህያ ነው የምትሆነው። የቆሰለች አህያ ገበያ ላይ ዋጋ አታወጣም። አዎ እንግዲህ አሁን እንደዚህ አይነት ሰው ነው የህወሓት ሰፖርተሮች በዚህ ደረጃ ያሉ ሰዎች ናቸው። አንደኛ ምክንያታዊ አይደሉም። ጥላቻቸው በጣም ጫፍ የወጣ ነው። አሁን ኢትዮጵያን የምታክል ታላቅ ሀገር ኢትዮጵያውያን በጣም ታሪክ ያላቸው ህዝቦችን በዚህ ደረጃ ያዋርዳል። ኢትዮጵያን ዋጋ የማታወጣ የቆሰለች አህያ እናደርጋታለን ይላል እና እናፈርሳታለን ይላል። ትፈርሳለች። ከዚህ በፊትም እንደዚህ ቁጭ ብዬ በአይኔ ኢትዮጵያ ስትፈራረስ ማየቴ እድለኛ ነኝ እኔ የሚል ነው። ስለዚህ ህወሓቶች ማለት በቃ ስታሊን ማለት ናቸው። ለኢትዮጵያ ያላቸው ጥላቻ ይሄንን ለልጆቻቸውም አውርሰዋል። እንግዲህ ያው ስታሊን ያው የህወሓቶች የሽማግሌዎቹ ልጅ ነው እንጂ ያው ደደቢት በረሃ ትግል የጀመረ አይደለም እና ኦፍኮርስ ወጣት ነው። ወደ ጎልማሳነቱ ዕድሜ እየተሸጋገረ ነው፣ ግን ያው ወጣት ነው። ስለዚህ ይሄ ሰውዬ የሚገልጽልን ነገር በቀጥታ ህወሓትን የሚገልጽ ነው። ህወሓቶች በቃ በየጊዜው እየተነሱ ጦርነት የሚጭሩት ከኢትዮጵያ ከዳር እስከ ዳር ያሉ ጸረ ኢትዮጵያ የሆኑ ኃይሎችን በመብራት እየፈለጉ የሚያግዙት አዳዲሶችንም እያቋቋሙ ኢትዮጵያን እንዲያጠፉ የሚያስታጥቁት እቅድ አውጥተው ኦፕሬሽን ሰርተው የሚሰጧቸው ሴራ የሚጎነጉኑላቸው ህወሓቶች ኢትዮጵያን ስለሚጠሉ ነው። እና ይሄ ጥላቻ ነው። ለዚህ ጥላቻቸው ሲሉ የትግራይን ወጣት ወደ ጦርነት እንዲገባ ያደርጉታል። ወደ ጦርነት ይገባና ይሞታል። ከዚህ በፊት በተደጋጋሚ እንግዲህ ብዙዎች የህይወት ዋጋ ከፍለዋል፣ የአካል ዋጋ ከፍለዋል። በርካታ አካል ጉዳተኞች አሁን በትግራይ ሲንቀሳቀሱ እናያለን በዊልቸር በሚያሳዝን ሁኔታ። እና ሌላው አክቲቪስት ደግሞ የዚሁ የተጋሩ አክቲቪስት ኢትዮጵያ ውስጥ የሚኖር ነው። ይሄንን ነገር የዚህን ጉዳይ አሳዛኝነት እነዚህ ሰዎች ተጋሩን ሁልጊዜ ውጣና ሙት ይሉታል። ከሞተ በኋላ ደግሞ የሞትከው በጣም ለትልቅ ዓላማ ነው ይሉና ቀጣውን የተረፈውን እነዛ ለሞቱለት ዓላማ ሙት ይሉታል። እስቲ የዚህን ወጣት ከዚህ በፊት በድሮን ወደ ሱዳን ቦርደር ሲጓዙ የሞቱ ተጋሮች ወይም የቲዴፍ ወታደሮች ሲቀበሩ ይሄ ባህላዊ ጀነራል የምንለው ምግበ ባደረገው ንግግር ከደርግ ጊዜ ጀምሮ የሚሞቱ ተጋሮች እዚህ ነው የሞቱት፣ እዚህ ነው የሚቀበሩት ይላል እና እናንተም የነሱን ሌጋሲ ለማስቀጠል ነው የሚል አስቂኝ ነገር ይናገራል። እንግዲህ የነሱ ሌጋሲ መሞት ነው ይሄን ይላል። እና እስቲ ይሄ ወጣት ደግሞ ስለዚህ ጉዳይ ይሄን ጉዳይ አስመልክቶ የሚለንን እናዳምጥ። ባለፈው በነበረው የድሮን ጥቃት ህይወታቸውን ያጡ የቲዲኤፍ አባላት የቀብር ስነስርዓት
የአበባ ጉንጉን ማኖር ስነ ስርዓት ሲከናወን ነበርና ባለፈው የሚናገረውን አያውቅም ያልኳችሁ ጀነራል ንግግር አድርጎ ነበርና በንግግሩ ምንድነው ያለው? ይህ ቦታ ከደርግ ጊዜ ጀምሮ ከኢዲዩ ጀምሮ በጣም ብዙ ተጋሩ መስዋዕትነት የከፈሉበት ቦታ ነው እና የነሱን ሌጋሲን የተከተሉት ያውኖቹ እና ይሄ ነገር ይሄ የነሱ ሞት የበለጠ ያጠነክረናል፣ የበለጠ በልህ በቁጭት እንድነሳሳ ያደርገናል እንጂ ወደ ኋላ አይመልሰንም እና እናንተም ተዘጋጁ ብሏቸዋል። አደራቸውን እንዳትሉ ማለት ከደርግ ጊዜ ጀምሮ እዛ ቦታ ተጋሩ እየሞቱ ነው፣ ግን እስካሁን እዛ ቦታ ምንም የተቀየረ ነገር የለም። ለምንድን ነው ከደርግ ጊዜ ጀምሮ እዛ ቦታ ተጋሩ የሚሞቱት? እንዴ የሆነ የሰላም ጊዜ አግኝተን አልነበር እንዴ? በመሃል ለምንድን ነው ድጋሜ የትግራይ ወጣት እንዳይሞት ተብሎ ስራ ያልተሰራው? ይዛኔ ሁሉም የራሱን ጥቅም ሲያሳድድ ከርሞ አሁን ተመልሶ መጥቶ ደግሞ ምንም ሀፍረት የለም። ይህ ቦታ በደርግ ጊዜ ሞትበት ነበር፣ አሁንም እየሞታችሁበት ነው፣ እየሞትንበት እንቀጥላለን። ምንድነው? ምን መዓት ነው የወረደበት የትግራይ ወጣት? ምንድነው እየሆነ ያለው ጎበዝ? አረ እባካችሁ የቲዲኤፍ አባላት በቃ ይበሉ። ምንም ከንቱ መስዋዕትነት ነው። ከዚህ በኋላ የሚከፈል መስዋዕትነት ከንቱ ሞት ነው። ይኸው በቃ ይሄ ደም አይጠግብም። ይሄ አካባቢ እነዚህ ሰዎች ደም አይጠግቡም። ከዚህ በፊትም ከደርግ ጊዜ ጀምሮም እየሞቱበት መጥቷል። አሁንም እየሞታችሁበት ነው፣ ይቀጥላል እየተባላችሁ ነው። ለምን በሉ እንኖር እንጂ። ሰላም ለትግራይ ሕዝብ፣ ይመቻችሁ። አዎ አያችሁ፣ መሞት ወጣቶችን ለእልቂት መዳረግ እንዴት ግብ፣ እንዴት ዓላማ፣ እንዴት ሌጋሲ ሊሆን ይችላል? በደርግ ጊዜ ሞቱ ተጋሪዎች። አዎ ከዛ በኋላ ጥቂት የህወሓት ባለስልጣናት በለጸጉ። ትግራይ ግን ምንም ያገኘችው ጥቅም የለም። ተጋሪዎች ያገኙት ጥቅም የለም። እና ይሄንን እንደ አንድ በጎ ነገር ይነግረናል። አስቀጥሉ እናንተም ይላል። እና የሚናገረውን አያውቅም ነው ያለው ይሄ አክቲቪስቱ። እውነቱን ነው፣ የሚናገረውን አያውቅም። ምንድን ነው የምናገረው? ምንድን ነው ትርጉሙ? ምንድን ነው ብሎ አያስብም። እና ሞትን እንደ ድል፣ ሽንፈትን፣ ውድቀትን በቃ ህወሓት እኮ የተሸነፈ ፓርቲ ነው። ይዞ የመጣው ዓላማ ደግሞ ሀገርን ለውድቀት የዳረገ ዓላማ ነው። ከመነሻው ጀምሮ ለውድቀት በቃ ህወሓት አሁን የካቲት 11 ያከብራል፣ ግንቦት 20 አክብሩ ይለናል። አዲስ አበባን የገባንበት ነው ይላል። አዲስ አበባን ለቆ ሁሉ መላው ኢትዮጵያን ላይ የሚያደርገው ቁጥጥር ሁሉ አሁን በሌለበት ሁኔታ ግንቦት 20 አክብሩ ይላል። ግንቦት 20 ኢትዮጵያ የባህር በር ያጣችበት፣ ኢትዮጵያውያኖች በብሔር ተከፋፍለው ወደ አስከፊ የእርስ በርስ ግጭት እንዲገቡ የተቀነባበረበት ሴራ የተሰራበት ቀን ነው እና ምንም አይነት ከውድቀት በስተቀር የተሻለ ነገር የሚባል ያላስመዘገበ ድርጅት ትናንት የሞቱት ወንድሞቻችሁ እንደነሱ እናንተ ሙቱ፣ እዚህ ጋ ነው የሞቱት፣ እዚህ ጋ ነው የተቀበሩት እያለ መቀስቀሱን እየጠቀሰ በጣም እንትን ይላል፣ ይተችበታል። ወጣት ተውን፣ እኛን አረባካችሁን ተውን፣ ምንድነው ለምንድነው ሙቱ የምትሉን? እኛ ምንም የማያስገኝ ነገር እያለ ይማጸናቸዋል። እና እነሱ ግን በቃ ጦርነቱን እንቀጥላለን፣ ይሄ የቪዛ እገዳ አትሊስት አጥፍተናል ብለው እንኳን የሚጸጸቱ ሰዎች አይደሉም። እና እንትኖቻቸውም የእነሱ ሰፖርተር የሆኑ ፕሮፓጋንዲስቶችም እነዚህ ከውጭ ሆነው በተለይ ጦርነቱን የሚደግፉ ሰዎች ናቸው ትልቁ ተጠያቂዎች። ስለዚህ ይሄ ቪዛ እገዳ እነዚህን እዛው ትግራይ ውስጥ እየተሽለኮለኩን አጥፍተን እንጠፋለን ብለው በመጨረሻ እድሜያቸው ላይ የሚንደፋደፉ ሽማግሌዎችን አሁን በቀጥታ ባያገኛቸውም ቤተሰቦቻቸውን፣ ልጆቻቸውን ያገኛል እና ልጆቻቸውን
ልጆቻቸው አባቶቻቸውን ተዉ ማለት አለባቸው ይለናል አሉላ ሰለሞን። ተዉ፣ ጦርነት አቁሙ። ምክንያቱም አሁን በሌላ ልጅ ላይ ነበረ ተጽዕኖ፣ ጦርነቱ በሌላ ሰው ልጆች ላይ ነበር፣ የሌላ ልጆች ነበሩ የሚሞቱት። አሁን ግን እነዚህ በውጭ ያሉ የነዚህ የህወሓቶች ልጆች በቀጥታ የሚሞቱበት ሁኔታ ባይፈጠርም አሜሪካ ያለ የተንደላቀቀ ህይወታቸው ላይ ተጽዕኖ ሊያደርግ ነው ማለት ነው ይሄ ነገር። ቢያንስ አሁን ለሱ ሲሉ ይህን ጦርነት ማስቆም አለባቸው እና ይሄ እገዳው ትርጉም የለውም ብለህ የምታጣጥለው አይደለም። ይህን ይነግረናል። ሌላው ግን እነዚህ እዛ ቁጭ ብለው ጦርነት ስለሚቀሰቅሱ ስለሚጎስሙ ሰዎችን እነዚህም ላይ እርምጃ መወሰድ አለበት፣ እናጋልጣለን ይላል አሉላ። አሁን ይሄ የአሜሪካውን አምባሳደር ማሲንጋን እሱን ሁሉ ግደሉ ብሎ ትዕዛዝ አውጥተዋል ማለት ቅስቀሳ ሲያደርጉ ነበር እነ ስታሊን። እሱን ይነግረናል አሉላ፣ እናዳምጥ። አንድ እብድ አለ እዚህ አሜሪካ መንገድ ላይ የሄደ የሚናገር ልጅ። በነገራችን ላይ አሁን ከቪዛ ጋር ምናምን የተያዘው የነዚህ እብዶችም ንግግር ኮምፓይል እየተደረገ ተሰጥቷል። ለስቴት ዲፓርትመንት ለአሜሪካ ኤምባሲም ተሰጥቷል። ማሲንጋም ጭምር መገደል አለበት ያሉበት ንግግር ራሱ አሳልፈን ሰጥተናል። በጣም መጥፎ አደገኛ ንግግር ነው። ዝም ብሎ የሶሻል ሚዲያ እንትን ነው ብለህ ልታልፎ የሚገባ ነገር አይደለም ልንፈልጌ ነው። እና ይሄ ትርጉም የለውም ምን የምትለው ነገር የመጀመሪያ ደረጃ እኮ ጥፋተኛ ተባልኩ ብሎ ቆም ብሎ ማሰብ ያስፈልጋል። ከዚህ በፊት እኮ የህወሓትን ነፍስ ያዳነችው አሜሪካ ነች። ነፍሱን ያዳነችው በቃ አሜሪካ የኢትዮጵያ መንግስት በቃ ተደራደር ብሎ አሸናፊነት ቁመና ላይ ያለ እነዚህ ሽማግሌዎች አንድም ሳይተርፉ ይዞ ለፍርድ ሊያቀርብ የሚችልበት ሁኔታ ከበባ ውስጥ አስገብቷቸው ባለበት ወቅት ነው አድነን ብለው ደውለው ተማጽነው ከዛ ልኡካኑንም አድኑን ያሏችሁን ተቀበሉና ተደራደሩ ብለው ወደ ፕሪቶሪያ ልከው የተፈራረሙ ሰዎች እኮ ናቸው። እና አሜሪካ እዚህ እንትናቸውም ላይ አሁን ይሄንን የቪዛ እገዳውን የተቃወሙበት መግለጫቸውም ላይ ተናግረውታል። አሜሪካ ይሄ ፕሪቶሪያው ስምምነት እንዲፈረም ትልቅ አስተዋጽኦ አድርጋለች ይላል። ነፍሳቸውን አድናቸዋለች። ስለዚህ አሁን ደግሞ ቢያንስ ነፍሳቸውን የሚያድን የለም ከዚህ በኋላ በቃ ጦረኛ መሆናቸውን፣ ስምምነት ማፍረሳቸውን፣ ህዝብን ለልቂት እየዳረጉ መሆኑን አቋም ስለተወሰደ በአሜሪካ መንግስት ከዚህ በኋላ የኢትዮጵያ ፌዴራል መንግስት የኢትዮጵያ መከላከያ የሚወስደው እርምጃ ህጋዊ ነው የሚሆነው። ህጋዊና አስፈላጊ የግድ የሚል ይሆናል። ይህንን አለማሰብ በጣም ድንቁርና ነው በመሰረቱ። ስለዚህ ዝም ብለህ የምታጣጥለው ነገር አይደለም እና አሁን ይህንን ጦርነት ድግሱ ራሱ ምን ያህል የትግራይን ህዝብ ሰቀቀን ውስጥ እንደጨመረው ጭንቀት ውስጥ እንደከተተው እንመለከታለን። በግዳጅ አፈሳ ይደረጋል፣ ለውትድርና ወላጆች ላይ ቅጣት ይጣላል። እንደዚህ አይነት በጣም የአገሪቱን ህገ መንግስት የፕሪቶሪያን ስምምነት በቃ ጥሶ ያለ ሰው ከዛ በላይ እነዚህን አሁን አንዱን ያነሱና የፌዴራል መንግስቱ ባለመፈጸሙ ምክንያት ችግር ካመጡ ወይም የፕሪቶሪያ ስምምነት ተጥሷል ሊያስብል የሚችል ወይም የፌዴራል መንግስቱ እንደ ጣሰው ማሳያ አድርገው ያቀረቧቸው ነጥቦች አሉ። አሁን ባወጧቸው መግለጫ ላይ እነዛ ነጥቦችን እነሱን የሚያስጠይቁትን ፓርት ትተው ማለት ነው ሌሎቹም ቢሆኑ እነሱን የሚያስጠይቁ ግን ደግሞ ፌዴራል መንግስቱ ጋር እንትን መላከክ የሚችሏቸው ለምሳሌ አሁን ተፈናቃዮችን ወደ ቦታቸው መመለስ ሲል ነበረ የፕሪቶሪያው ስምምነት። ይሄ በፌዴራል መንግስቱ ምክንያት አልተደረገም። ፌዴራል መንግስት አይደለም ይሄን ያደረገው፣ ህወሓት ነው። ሰዎችን አግቶ በረሃብ እየቀጣ በችግር እየቀጣ በብርድ በፀሐይ እየቀጣ ቁጭ አድርጎ ወደ
ቦታቸው እንዳይመለሱ። የፕሪቶሪያ ስምምነት የሚለው ወደ ቦታቸው ይመለሳሉ ነው የሚለው። ስለዚህ ወደ ቦታቸው እንዳይመለሱ ያደረገው ህወሓት ነው። ይህን ያነሳል። በዲዲአር ወታደሩን ትጥቅ አላስፈታም። እሱን ፓርት አሁን አያነሳውም እና የድሮን ጥቃት ያነሳል። እሱ ጦር ሲያጓጉዝ እና ወደ ውጊያ ሊገባ ትጥቅና ተዋጊ ይዞ ስምሪት ሲያደርግ የተመታውን የኢትዮጵያ መንግስት የወሰደውን የመከላከል እርምጃ አንስቶ የፕሪቶሪያው ስምምነት ጥሷል እና እሱም ላይ ማዕቀብ ማድረግ አለብህ ጫና። ለምን መንግስትን ነው የሚጎዳው? ከዚህ በፊትም እኮ የኢትዮጵያ መንግስት ላይ የአሜሪካ መንግስት በ2013 ይሄ ጦርነቱ እንደተጀመረ ማዕቀብ ጥሏል፣ ፍትሐዊ ባልሆነ መንገድ። ይሄ ማዕቀብ እንዲጣል ያደረጉ እዛ አሜሪካን ሀገር መንገድ ላይ እየተንከባለሉ ፕሮፓጋንዳ እየሰሩ የነበሩ ናቸው። ዛሬም ይህን ጦርነት በርታ ገፋ የሚሉት እነሱ ናቸው። ስለዚህ እነሱ ላይ ቆንጠጥ የሚያደርግ እርምጃ መውሰድ ያስፈልጋል፣ ለዚህ ቡድን ተባባሪዎችም ጭምር ማለት ነው። እና በመጨረሻ ደግሞ እንዲሁ አንድ የሚዲያ ሰው ዳዊት ከበደ ምን ብሏል? የኢትዮጵያ አየር መንገድ አውሮፕላን ወደ ትግራይ ሲመጣ ባዶውን ነው የሚመጣዋል። ከትግራይ ወደ አዲስ አበባ የሚጓጓዝ ወይም በረራ የሚያደርግ ሰው ግን 1 ወር ተኩል ድረስ ወረፋ ይዟል። 1 ወር ተኩል ድረስ ለ45 ቀን ያህል ምዝገባ ተደርጎ ወረፋ ነው አውሮፕላኑ እየሞላ። እንግዲህ በቀን ብዙ ዙር ምልልስ እያደረገ አውሮፕላን ምን እየሆነ ነው? አሁን ጦርነቱ ምንድን ነው ለተጋሩ ያደረገው ነው አሁን። ሁለተኛ ደግሞ ይሄ እናፈርሳታለን የሚለው ህወሓትም ያው የህወሓት ፕሮፓጋንዲስትም እናፈርሳታለን እችን ሀገር የሚላት ለእነዚህ ሰዎች መኖሪያ እየሰጠች ነው። እነዚህ ሰዎች የሚሰደዱት ወደዛ ነው። እነዚህ ለ1 ወር ከ45 ቀን ለ45 ቀን ወረፋ የያዙ ተጋሮች ከዚህ በፊትም የሄዱት አሁንም እየሄዱ ያሉት ወደፊትም ይሄ ቡድን ካልጠፋ በስተቀር እየሸሹ ያሉት ይህም ቡድን ነው። ሸሽተው የሚጠለሉት ደግሞ ኢትዮጵያ ውስጥ ነው፣ አገራቸው ውስጥ ማለት ነው፣ አዲስ አበባ ውስጥ፣ ወደ ክልል ከተሞች የመሳሰለው። ስለዚህ የነዚህን መኖሪያ የሆነ አገር አፈርሳለሁ ትላለህ? አሜሪካን ሀገር ተቀምጠህ አታፈርስም፣ አትችልም። እና ይሄ አንተ ቡድን ነው የሚፈርሰው። ስለዚህ እንደዚህ አይነት የችግሩን ለመፍታት ከመጣር ይልቅ ችግሩን ለማባባስ ችግር ፈጣሪዎችን ተዉ ከማለት ይልቅ አይ ግፉበት፣ ተበድላችኋል፣ ያላግባብ ነው እገዳ የተደረገባችሁ፣ ግፉ፣ ተዋጉ። ይኸው ሻዕቢያውም ከዛ አሁን ሻዕቢያ ነው እዚህ አንከር ላይ ቀርቦ ምንም አይደለም ይሄ ምናምን ቀጥሉ የሚለው ማለት ነው። የኢሳያስ ልሳን ነው ሰውየውም፣ ይሄ ሚዲያው ሌላውም እዛ ተቀምጦ እንደነ ስታሊን ምናምን የመሳሰለው። እርግጥ ነው አንዳንዱ ቀስ እያለ እያፈገፈገ ነው ከዚህ ጉዳይ ነገር። ከዚህ ቡድን ጋር ግንኙነት አለ ልባል እችላለሁ የሚለውን እየዘገየም ቢሆን እያወቀ ቀስ እያለ እያፈገፈገ እያለዘበ ያለ አለ። ግን ይሄንን ቅጣት ነው። ቅጣት ደግሞ አጥፊ ነህ ተብሎ ነው የሚጣልበት። ስለዚህ አጥፊ ነው ወይ፣ ህዝቤን እያጠፋው ነው ወይ፣ ህዝቤን እያሰቃየው ነው ወይ፣ እያስቸገርኩ ነው ወይ ብለው ቢያስቡ ልቦና ቢሰጣቸው መልካም ነው። ሌላውም አይዟችሁ ቀጥሉ፣ ምንም ችግር የለም። አሁን ይሄ የነገርኳችሁ ሰውዬ ይሄ ሻዕቢያን ተልኮ ይዞ እዛ አንከር ላይ አንከር የሻዕቢያ ልሳን ላይ ወጥቶ ሲናገር የነበረው ሰውዬ ምን ይላል? ትብብሩን ይበልጥ ያጠናክረዋል ይላል። ተመልከት፣ አሁን በምን ሎጂክ ነው ትብብሩን? ይሄ አሁን ከፋኖ ጋር ከሻዕቢያ ጋር ከሸኔ ጋር ያለውን ትብብር ይሄ የተጣለው የቪዛ እገዳ ይበልጥ ያጠናክረዋል እና ሌላውም ከነሱ ጋር ተባብሮ አብሮ ይወድቃል። እንደዚህ ብሎ ያስባል። ከዚህ በፊትም እኮ ገና ይሄ
እንትኑ ገዳው ከመጣሉ በፊት በአሜሪካ በበጎ እየታየ እንዳልሆነ እኮ ሲረዱ እነፋኖ አይ ከዚህ ጋር ትብብር የለንም ምናምን ብለው እኮ እርስ በርስ ክፍፍል ውስጥ ገብተዋል። ስለዚህ ሌላውም ይሸሻል። ኢቭን በውጭ ያለ ደጋፊ ሁሉ አሁን ቆም ብሎ ያስባል። እንዳንተ እዛ ኤርትራ ውስጥ ተወሽቆ የሚኖርበት እድል አይደለም ያለው፣ ህልውና አደጋ ላይ ይወድቃል። ስለዚህ ይሄ ነውና ይሄ የቪዛ እገዳው የህወሓትን ወንጀለኝነት፣ አደገኝነት፣ ጦረኝነት ያሳየ ነው። ጉዳቱን ትተን በቃ ይሄን ያሳየ ነው። ሁለተኛ ለህወሓት መሸሸጊያ መደበቂያ ተማጽኖ አድነኝ የሚለው የለም። ሻዕቢያ ነው። ሻዕቢያም እሱ ምንም አቅም የለውም፣ ራሱንም አያደንም እና አሜሪካ ነበረች ተሯሩጣ እስትንፋሱን እንዳይቋረጥ ያደረገችው። ያን ጊዜ በሞትና በህይወት መካከል ያለው ቀጭን ክር ሊበጠስ ሲል ያዳነችው ጉልኮስ የቀጠለችለት አሜሪካ ነበረች። ስለዚህ አሁን ያንን አጥቷል። ይሄን ማሰብ ያስፈልጋል። ሌሎችም ሀገሮች ይከተላሉ ብቻም አይደለም፣ ማዕቀቡ እየጨመረ ይሄዳል። ይሄ ቡድን በአሸባሪነት ይፈረጃል በዚሁ ከቀጠለ። ስለዚህ ይሄ የመጀመሪያው ስቴፕ ነው። ብዙዎች እንደሚሉት ይሄ የመጀመሪያው ስቴፕ ነው። ከዚህ በኋላ ይሄ አደገኛ የሆነ ቡድን ለቀጠናውም ጭምር አደገኛ የሆነ መነቀል አለበት እና ከዚህ በኋላ የፌዴራል መንግስቱ የኢትዮጵያ መከላከያ ሰራዊት የሚወስደው እያንዳንዱ እርምጃ ህጋዊ ነው እና በቀላሉ እንደ በፊቱ አቁሙላቸውና ይትረፉ የሚባሉ ሰዎች አይደሉም። እነዚህ ሰዎች መጥፋት እንዳለባቸው ያው በብዙዎች ዘንድ ስምምነት አለ። የአፍሪካ ህብረትም መጥቶ ባለፈው አቁም ብሎት ነው ሄደው። ምክንያቱም ከፌዴራል መንግስት ጋር ሲነጋገር አልታየም። ጥፋተኛ ነህ ብሎ ከነገረ በኋላ እሱ ያወራውን ነገር ወደ ፌዴራል መንግስት ይዞ ለድርድር አልመጣም። እደራደራለሁ ብሎ ነው ይህን ሁሉ መከራውን የሚያየውና ይሄ ሰውዬ። ስለዚህ ህወሓት የኢትዮጵያ ዋነኛ ጠላትና የጠላቶች ፈጣሪ የጠላቶች ትጥቅ አቅራቢና የጠላቶች ስትራቴጂ አውጪ እቅድ ሴራ ጎንጓኝ የሆነ ኃይል ለአንዴና ለመጨረሻ ጊዜ ሊጠፋ የሚገባበት ጊዜ አሁን ነው። ከዚህ በኋላ የኢትዮጵያ መከላከያ ሰራዊት ጠንከር ያለ ደምሳሽ እርምጃ ይወስድበታል ተብሎ ይጠበቃል እያልኩ የዛሬ ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።